ዛሬ ማታ ወደ ተራሮች ወደ ተንቀጠቀጡበት ምድር በኃጢአት ክብደት ስር ተሰንጥቃ ወደ ተከፈተችበትና አንዲት ሴት በደህንነትና በውድመት መካከል ወደ ቆመችበት ምድር እንመለሳለን። እርሷ የአላህ ነቢይ አጠገብ ትኖር ነበር። አብራው ትበላም ነበር። አብራው ትሄድ ነበር። ከጀርባው ትሰግድ ነበር። ሆኖም በልቧ ውስጥ ባሏ እንኳን ሊያየው የማይችለውን ጨለማ ተሸክማ ነበር። ንጹሃን መላእክት እንደተከበሩ እንግዶች በወረዱ ጊዜ የራሷን ቤት ከዳች። መምጣታቸውን በቆሻሻ ውስጥ ለሚሰጥም ህዝብ በሹክሹክታ ተናገረች እና የአንድ ሙሉ ህዝብ ጣፈንታ ብቻ ሳይሆን የራሷንም አተመች። ስሟ ዋሊሃ ነበር። የነብዩ ሉጥ አለይሂ ሰላም ሚስት፣ በቁርአን ውስጥ የተጠቀሰች ሴት። ይህም ለእምነትም ሆነ ለጽድቅ ሳይሆን በጣም አስፈሪ በሆነ የክህደት አይነት ሲባል የቀረበች። ከኛ ጋር ይቆዩ። ምክንያቱም በእርሷ ላይ የደረሰው ነገር በጣም ከባድ፣ በጣም አውዳሚ ስለሆነ አላህ ታሪኳን እስከ ዘመኑ ፍጻሜ ድረስ ማስጠንቀቂያ አድርጎታል። ከመጀመራችን በፊት ሰብስክራይብ ማድረጋችሁንና ከየት እንደምትመለከቱ ንገሩን። ድጋፋችሁ እነዚህ ታሪኮች በመላው ዓለም ያሉ ልቦች ጋር እንዲደርሱ ይረዳል። ምድር ከዚህ በፊት ብልሹነትን አይታለች። ነገር ግን እንደዚህ አይነቱን በፍጹም። ሰዎች የሚዋሹባቸው ከተሞች፣ ሰዎች የሚሰርቁባቸው መንግስታትና ኩራት መሪዎችን ያሳወረባቸው ብሔሮች ነበሩ። ሆኖም እንደ ሶዶም ከተማ በጥልቅ ጨለማ ውስጥ የሰጠመ የለም። እፍረት የሞተባት፣ ጨዋነት የተሳለቀባትና ኃጢአት ያልተደበቀባት፣ ይልቁንም የተከበረችባት ቦታ ነበረች። ወንዶች በግልጽ ስብሰባዎች ላይ ከእነሱ በፊት የነበረ ህዝብ ሊገምተው የማይችለውን ተግባር ሊፈጽሙ ቆሙ። ያለ ልከኝነት ጎዳናዎችን ይራመዱ ነበር። በንጽህና ላይ ይስቁ ነበር እና አመጽ ራሱ የክብር ምልክት እንደሆነ ያህል በተመኙት ነገር ይመኩ ነበር። አየሩ የሞራል መበስበስ ጠረን ከብዶት ወፍራም ነበር። እናም በየምሽቱ ክፋታቸው እያስተጋባ ወደ ሰማይ ይወጣ ነበር። ወደዚያ ዓለም አላህ የንጽህና ሰውን ነቢዩ ሉጥ አለይሂ ሰላምን ላከ። በመካከላቸው እንግዳ ነበር። ነገር ግን ለእነሱ እዝነት ነበር። እንደ ዝናብ ለስላሳ ልብና እንደ እውነት የተረጋጋ ድምፅ በገበያዎቻቸው፣ በስብሰባዎቻቸውና በቤቶቻቸው ውስጥ ቆመ። እያንዳንዱ የሰውን ነፍስ በተፈጠረችበት መንገድ ወደ ትክክለኛው መንገድ ጠራቸው። በተፈጥሯቸው አላህ በወንድና በሴት መካከል ባኖረው ክብር፣ በጋብቻና በጨዋነት ውስጥ በሚገኘው ክብር አስታወሳቸው። ቃላቶቹ ለስላሳ ነበሩ፣ ግን ደግሞ ጽኑ፣ በአውሎ ንፋስ ውስጥ እንደ መብራት ያሉ። አላህን ፍሩ፣ ራሳችሁን አታዋርዱ፣ ለእናንተ ወደ ፈጠረው ተመለሱ እያለ ደጋግሞ ለመናቸው። ነገር ግን ህዝቡ ተሳለቁበት፣ በጣታቸው እየጠቆሙበት ቀለዱበት፣ በህዝብ መሃል ሳቁበት። እናም ከጀርባው አሉባልታ አወሩ። የምንዝናናበትን ትከለክላለህ አሉት። የአኗኗር ዘይቤያችንን መቀየር ትፈልጋለህ? ለፍላጎታችን ተወን። ቀን በቀን ትዕቢታቸው ጨመረ። ባስጠነቀቃቸው ቁጥር በቆሻሻው ውስጥ ይበልጥ ሰጠሙ። እፍረት ቦታ በሌለበት ቡድኖች ውስጥ በመሰብሰብ ኃጢአታቸውን በኩራት በግልጽ በመለማመድ ብልሹነትን እንደ መዝናኛ ተቋማዊ ያደረገች በሰው ልጅ ታሪክ ውስጥ የመጀመሪያዋን ባህል በመፍጠር ኃጢአት ብቻ አልነበረም የሚወደቁበት፣ ማንነታቸው ሆነ። እናም በነቢዩ ሉጥ አለይሂ ሰላም ቤት ውስጥ ሌላ ፈተና በዝግታ ይገለጥ ነበር። ዋሊሃ በመባል የምትታወቀው ባለቤታቸው እርሱ ሲሰብክ፣ ሲያስጠነቅቅ፣ ለህዝቡ ሲያለቅስ ተመልክታለች። ነገር ግን ልቧ ከመለስለስ ይልቅ ደረቀ። በሶዶም ባህል ተከባ ነበር እና ቀስ በቀስ እሱን መምረጥ ጀመረች። የክፉዎች ሳቅ ከባሏ እንባ የበለጠ አስደሰታት። የጨዋታ ስብሰባዎች እርሱ ከሰበከው ንጽህና ይልቅ ይበልጥ ማድረጓት። ሉጥ አለይሂ ሰላም ስለ ንስሐ በተናገረ ጊዜ ተሸክመው ነበር። ስለ ስነ ምግባር በተናገረ ጊዜ ተቃውሞ ተሰማት። ስለ አላህ ቁጣ በተናገረ ጊዜ ጥርጣሬ ተሰማት። ከነቢይ አጠገብ ትኖር ነበር። አብራው ትበላ ነበር። አብራው ትራመድ ነበር። ቤቱን ትጋራ ነበር። ሆኖም በደረቷ ውስጥ እርሱ ከተሸከመው ብርሃን ይበልጥ እየራቀ የመጣ ልብ ነበረ። በውጪ ባለቤቱ ሆና ቀጠለች። በውስጧ ግን በተሳለቁባት ሰዎች ላይ ዘነበች። እርሱ በሌሊት ብቻውን አላህ ህዝቡን እንዲመራው ሲጸልይ፣ እርሷ በጸጥታ የብልሹነት በዓላትን፣ የኃጢአት ስብሰባዎችን፣ የሶዶምን ያልተገደበ ጨለማ ደስታ ታስታውስ ነበረ። ነቢዩ ሉጥ አለይሂ ሰላም አንድ ህዝብ ሲሰጥም አይተው ከዳርቻው ለመሳብ እጃቸውን ዘረጉ። ባለቤታቸው ያንኑ ጨለማ አይታ ወደሱ ለመጠጋት መረጠች። እናም አንድ ድንጋይ ከሰማይ ከመውደቁ ከረጅም ጊዜ በፊት፣ ምድር ከመገልበጧ ከረጅም ጊዜ በፊት
መላእክት ከመውረዳቸው ከረጅም ጊዜ በፊት ልቧ አላህ በኋላ ቁርአን ውስጥ ወደሚያትመው ዕጣ ፈንታ መውረድ ጀምሮ ነበር። በነቢይ ቤት ትኖር ነበር። ሆኖም ልቧ በኃጢአት ውስጥ ለሰጠመ ሕዝብ ይመታ ነበር። ዋሊሃ የነቢዩ ሉጥ ዓለይሂ ሰላም ሚስት ማንም ሊያየው የማይችል ሚስጥራዊ ውጊያ በደረቷ ውስጥ ተሸክማለች። ለዓለም እርሷ የጻድቅ ሰው ሚስት ነበረች። በምትኖርበት ቤት የተከበረች ሴት በይፋ ከሉጥ ዓለይሂ ሰላም ጎን ትራመድ ነበር። እንግዶቹን ትቀበል ነበር እና መገለጥ በደወለበትና እዝነት በወረደበት ጣሪያ ስር ትኖር ነበር። ነገር ግን ከዚያ ጸጥ ያለ ውጫዊ ገጽታ በታች ከለስላሳ ምልክቶቿና የታወቁ ተግባራቷ በስተጀርባ ነፍሷ በጣም ወደ ተለየ ዓለም አዘነበለች። ከበሯ ውጭ ያለው ዓለም የሰዶም ዓለም። ሉጥ ዓለይሂ ሰላም ሕዝቡን ወደ ንጽህና በጠራ ቁጥር ልቧ ይጠነክር ነበር። እያንዳንዱ የአላህ ትእዛዝ አስተዋሽ ልትሸከመው የማትፈልገው ሸክም ሆኖ ተሰማት። ማስጠንቀቂያዎቹን፣ ልመናዎቹን፣ የተጠያቂነትና የቅጣት አስታወሾችን ሰማች። ነገር ግን በፍርሃት ከመንቀጥቀጥ ወይም ወደ እውነት ከመመለስ ይልቅ ተመልሳ ተኮፈሰች። እርሱ የሰበከው ንጽህና እንደ መታፈን ተሰማት። ያወጣቸው ድንበሮች እንደ ሰንሰለት ተሰማት። እናም እርሱ ሕዝቡን ወደ ጽድቅ በጠራ ቁጥር ከዚህ በፊት ተዝናንታባቸው ለነበሩት ብልሹ ስብሰባዎች ድምፅ፣ ሳቅና ግዴለሽነት፣ ነፃነት ይበልጥ ተመኘች። በጎዳናዎች ላይ ልቧ የተመኘውን ትኩረትና ዕውቅና አገኘች። ክፉዎቹ አሏት፣ እንደ ራሳቸው አድርገው አነጋገሯት፣ ቀለዱባት፣ ታሪኮችን አካፈሏት እና አሉባልታ በጆሮዋ ሹክ አሏት። ምስጢራቸውን ተሸከመችና ብልሹነታቸውን ጠበቀች። ቀስ በቀስ ታማኝነቷ ተቀየረ። ከአላህ በተመረጠው ሰው ይልቅ የሶዶም ሰዎች መሆን ጀመረች። ያከበሩትን አደነቀች፣ የተለማመዱትን ተከላከለች። እናም ሉጥ ዓለይሂ ሰላም የኮነነውን በዝምታ ናቀችው። በቤቷ ውስጥ እውነተኛ ስሜቷን በሚገባ ደበቀች። አስፈላጊ ሲሆን ፈገግ አለች፣ ሲጠበቅ ራሷን ነቀነቀች። የነቢይ ሚስት የተከበረች፣ የተረጋጋች፣ ታዛዥ መልክ ጠበቀች። ነገር ግን በውስጧ ልቧ አደገኛ ድንበር አቋርጦ ነበር። በባሏ መልእክት በቀላሉ አልተስማማችም፣ ውድቅ አደረገችው። በጽድቅ መንገድ ላይ ብቻ አልታገለችም፣ ናቀችው። የሰዶሙን ሰዎች ብቻ አልራራችም፣ ከእነሱ ጋር ወገነች። እናም ከውስጣዊ ግጭቷ በጣም አደገኛው ክፍል መጣ። ለባሏ ተልእኮ የነበራት ዝምተኛ ጥላቻ፣ የእርሱ ንጽህና የምትወደውን ዓለም እንደለያት ተሰማት። ማስጠንቀቂያዎቹ ደስታ በምትፈልግበት ቦታ ፍርሃትን አመጡ። ዲስፕሊኑ ጫጫታ በምትፈልግበት ቦታ ዝምታን አመጣ። ለእርሷ እሱ አዳኝ አልነበረም። እርሷና የምትመኘው የኃጢአት ምቾት መካከል ያለ እንቅፋት አቋራጭ ነበር። ቁርአን በስም አይጠቅሳትም፣ ነገር ግን ከማንኛውም ስም ይበልጥ አስፈሪ የሆነ ማዕረግ ይሰጣታል። ካኑት ሚነል ጋቢሪን በማለት እርሷ ከጠፊዎቹ መካከል ነበረች። ያም የሆነው እንደ ሕዝቦቿ በግልጽ ኃጢአት ስለፈጸመች ሳይሆን በነቢይ አጠገብ እየኖረች እውነትን በግልጽ ስለካደች ነው። ከብርሃን ይልቅ ጨለማን፣ ከመመሪያ ይልቅ አመፅን፣ ከመገለጥ ይልቅ ፍላጎትን መረጠች። እናም አላህ የነቢይ ቤት ውስጥ እንኳን ቢሆን ወደ ብልሹነት የሚያዘነብል ልብ ብቻውን ወደ ውድመት እንደሚሄድ ማስጠንቀቂያ አድርጎ ክህደቷን መዘገበ። ምሽት በሰዶም ላይ ወርዶ ነበር። ነገር ግን ጨለማው በሕዝቦቿ ልብ ውስጥ ካለው ጨለማ ጋር ሲነጻጸር ምንም አልነበረም። ርቀት ላይ ወደ ተረገመችው ከተማ በሚወስዱ አቧራማ መንገድ ላይ 3 መንገደኞች ታዩ። ያልተለመደ ውበት ያላቸው ወንዶች፣ የሰዶም ሰዎች አይተውት የማያውቁት ፊት። ባህሪያቸው ንጹሕ ነበር፣ መገኘታቸው የተከበረ፣ እርምጃቸው የተረጋጋና የተመደበ ነበር። መጠለያ የሚፈልጉ መንገደኞች ይመስሉ ነበር። ነገር ግን እነሱ ሰዎች አልነበሩም፣ መላእክት ነበሩ። የሰማያትና የምድር ጌታ መልእክተኞች። የሰዶም መሬት እስኪናወጥ ድረስ፣ የከተማዋ አሻራ እስኪጠፋ ድረስ ተልእኮ ተልከዋል። ነቢዩ ሉጥ ዓለይሂ ሰላም ለመጀመሪያ ጊዜ ሲያዩዋቸው ልባቸው ተንቀጠቀጠ። እነሱን በመፍራት ሳይሆን ስለ እነሱ በመፍራት። ሕዝቡን ያውቁ ነበር፣ ብልሹነታቸውን ያውቁ ነበር፣ ምኞታቸውንና እፍረት ማጣታቸውን ያውቁ ነበር። ውብ ወንዶች በሰዶም ውስጥ ደህና አልነበሩም። እናም እነዚህ መንገደኞች ብልሹ የሆነን ሕዝብ ፍላጎት የሚያቀጣጥል ውበት ነበራቸው። ስለዚህ ወደ እነርሱ ተጣደፉ፣ እይታቸውን በትህትና ዝቅ አደረጉ። እናም በክብር ሰላም ሰጧቸው። በዚህ ከተማ ውስጥ ደህና አይደላችሁም ሲሉ በሹክሹክታ አሳሰቡ። ከኔ ጋር ኑ፣
ወደ ቤቴ ኑ፣ ዛሬ ማታ ጎዳና ላይ አትቆዩ። መላእክቱ ዓላማቸውን ቢደብቁም እንግዳ ተቀባይነታቸውን ተቀበሉ። ጠባብ በሆኑት መንገዶች፣ በሰከሩ ስብሰባዎች፣ በቆሻሻ ሹክሹክታ፣ በጣም በረዘሙ እይታዎች መሃል አለፉ። ሉጥ አለይሂ ሰላም የወሰዱት እያንዳንዱ እርምጃ በደረታቸው ላይ ያለውን ሸክም ጨመረ። እነዚህን ተጓዦች የሚያይ ካለ ትርምስ እንደሚፈጠር ያውቁ ነበር። የሶዶም ሰዎች እንግዶችን የሚያከብሩ ሌሎች ህዝቦች አልነበሩም። አደኗቸው። በቤታቸው ውስጥ ሉጥ አለይሂ ሰላም እንግዶቹ ተደብቀው እንዲቆዩ በፍጥነት ምግብ አዘጋጁ። በበሩ አጠገብ ቆሙ። ተጨንቀው ውጭ የእግረኛ ድምፅ ለማዳመጥ ልባቸው ሲመታ ለራሳቸውና እንደ አስተናጋጅ ክብር ጥበቃን በዝምታ ጸለዩ። ነገር ግን እርሱ እነሱን ለመከላከል በሚታገልበት ጊዜ ሌላ የአይን ጥንዶች በጣም የተለየ ዓላማ ይዘው ተመለከቱ። ዋሊሃ እንግዶቹን ባየች ጊዜ በውስጧ የሆነ ነገር ተንቀሳቀሰ። ፍርሃት አይደለም፣ ጥንቃቄ አይደለም፣ ነገር ግን ደስታ። እንደዚህ ያለ ውበት ያላቸውን ወንዶች አይታ አታውቅም። መገኘታቸው በህዝቦቿ ላይ ምን እንደሚያደርግ፣ ምን አይነት እብደት እንደሚለቅ በአንክሮ ታውቅ ነበር። እናም ከመደናቀጥ ይልቅ ጠማማ እርካታ ተሰማት። በልቧ ውስጥ ጨለማ አጋጣሚ ተፈጠረ። የምታደንቃቸውን ክፉዎች ሞገስ የምታገኝበት አጋጣሚ፣ የሚያስደስታቸውን ዜና የምታመጣላቸው፣ ልክ እነሱ የእርሷን እንደሚመግቡ ሁሉ ፍላጎታቸውን የምትመግብበት። ሉጥ አለይሂ ሰላም እንግዶቹን ለመደበቅ በመሞከር ሊያረጋጋት በሹክሹክታ በጭንቀት ተንቀሳቀሱ። ነገር ግን የዋሊሃ አእምሮ በአንድ ዓላማ ተሽቀዳደመ። ይህ የእርሷ ቅጽበት ነበር። ባሏ ሳያስተውላት በዝምታ ሾለከች። ምናልባት በበሩ በኩል ሹክ ትበል፣ ወይም ምልክት አብርታ ታሳውቅ፣ ወይም በቀላሉ ቤቱን ለቃ ወደ ወገኖቿ ሮጣ ትንገር። አላህ የበለጠውን ያውቃል። ነገር ግን ውጤቱ አንድ አይነት ነበረ። የሰዶም ሰዎች ዜናውን ሰሙ። በሉጥ ቤት ውስጥ እንግዶች አሉ፣ አይተን የማናውቀው አይነት ወንዶች። ብልጭታው በራ። የልባቸው በሽታ እንደ እሳት ፈነዳ። እናም በአንድ ከዳተኛ ድርጊት ዋሊሃ ራሷን አላህ አስቀድሞ ለማጥፋት በወሰነው ብሔር በኩል አሰለፈች። ቀጥሎ ምን ሆነ? በሩን መደብደብ፣ ህዝቡ በእብደት መጎርጎር፣ ጩኸት፣ ምስቅልቅሉ፣ ሁሉም የተጀመረው በነብዩ ቤት ትኖር የነበረች ነገር ግን የውጭው ጨለማ አባል በሆነችው የአንዲት ሴት ምርጫ ነው። የአንድ ብሔር ጥፋት የተጀመረው የራሷን የቤት ደጃፍ በከዳችበት ቅጽበት ነው። በቤቱ ውስጥ እንደ ጥላ ተንቀሳቀሰች። ነብይ እንኳን ከጀርባዋ የሚፈጠረውን ማዕበል መገመት በማይችልበት ሁኔታ በዝምታ። መላእክቱ እንደ የተከበሩ እንግዶች በውስጥ ተቀምጠው ነበረ። ውበታቸው ተሸፍኖ የነበረ ቢሆንም የሰዶም ብልሹ ልቦች ካዩዋቸው ሊያናውጣቸው የሚችል ነበር። ሉጥ አለይሂ ሰላም እስትንፋሳቸውን ለማረጋጋት ሞከሩ። ከበሩ ወደ እንግዶቻቸውና ወደ ኋላ ሲመለከቱ በመላሳቸው ስር ዱዓ እያደረጉ ህዝቦቻቸው ስለመምጣታቸው እንዳያውቁ ተስፋ በማድረግ እየለመኑ በጊዜ ላይ ተሽቀዳደሙ። ነገር ግን ዋሊሃ አስቀድማ ታውቅ ነበረ። እናም እነዚያን እንግዶች ባየች ቁጥር የማወቅ ጉጉቷ ወደ ደስታ፣ ደስታዋም ወደ ክህደት ተቀየረ። አንዳንዶች በኋለኛው በር በኩል እንደወጣች ይናገራሉ። ሌሎች ደግሞ ወደ ጣሪያው እንደሄደችና ትንሽ ምልክት እሳት እንዳበራች ይናገራሉ። በሰዶም ክፎች የሚጠቀምበት ምስጢራዊ ምልክት። እናም አንዳንድ ትረካዎች በቀጥታ ወደ ውጭ ወጥታ ለጎረቤቶቿ እንዳንሾካሾከች ይናገራሉ። እነርሱም ለሌሎች እያንሾካሾኩ መላዋ ከተማ አደገኛ በሆነ ረሃብ እስክትደነግጥ ድረስ ወሬው ተስፋፋ። ዘዴው ምንም ይሁን ምን መልእክቱ ግልጽና ገዳይ ነበር። በሉጥ ቤት ውስጥ እንግዶች አሉ ብላ አንሾካሾከች። አይቼ የማላውቀው አይነት ወንዶች አሉ ብላ ነገረች። ጠላቶቿ በሰዶም እንደ መርዝ ተሰራጨ። በጨለማ ማዕዘኖችና በተጨናነቁ ስብሰባዎች፣ በጎዳናዎችና መገናኛ ቦታዎች ሰዎች ቆሙ። ከዚያም ተጣደፉ። ልባቸው በፍላጎት የታመመ በደረት ውስጥ በኃይል ይመታ ነበረ። ዜናው እውነት መሆኑን አልጠየቁም፣ አላመነቱም። የአንድ ነብይ ቤት ላይ ልክ እንደ ስሜታቸው ጥሪ መልስ የሚሰጡ ያህል ወረሩት። በጥቂት ደቂቃዎች ውስጥ የምሽት ዝምታው ተሰበረ። ሉጥ አለይሂ ሰላም ከማየታቸው በፊት ሰሟቸው። የእግር ጉዞዎች እየተንቀጠቀጡ፣ ድምጾች እየጎሉ፣ ሳቅ በክፋት እያስተጋባ ነበር። እናም መምታቱ መጣ። ቡጢዎች በሩ ላይ ተመቱ። አካላት ግድግዳው ላይ ተገፉ። ቤቱ በአንድ ሙሉ ህዝብ ክብደት ስር ተንቀጠቀጠ። ብልሹ የሆነ ነገር፣ የማይነገር ነገር፣ ማንኛውም ሰው መመኘት የሌለበት ነገርን በመጠየቅ
ወደኛ አምጧቸው ብለው ጮኹ። እንግዶቻችሁን ወደ እኛ ላኩ፣ በውስጥ እንዳሉ እናውቃለን። ሉጥ አለይሂ ሰላም በሩ ላይ ቆሙ፣ እየተንቀጠቀጡ ስለ ራሳቸው በመፍራት ሳይሆን በህፍረት። የቤታቸው ቅድስና ተጣሰ። የእንግዶቻቸው ንጽህና ስጋት ላይ ወደቀ። ለህዝባቸው በስቃይ በተሞላ ድምፅ ጮኹ። እነዚህ እንግዶቼ ናቸው፣ አታዋርዱኝ፣ አላህን ፍሩ። በመካከላችሁ አንድም ጻድቅ ሰው የለምን? ነገር ግን ህዝቡ ይበልጥ ገፋ፣ ህዝቡ ይበልጥ ጮኸ። ብልሹነታቸው የእውነትን ቃል ሁሉ አሰጠመው። በቤት ውስጥ ዋልያ ሁሉንም ነገር ሲገለጥ ተመለከተች። ምንም አይነት ጸጸትም አልተሰማትም። ውግንናዋን መርጣለች። እናም የባሏን ወገን አልነበረም፣ የመላእክትን ወገንም አልነበረም፣ የአላህ ጎንም አልነበረም፣ የሶዶም ህዝብ ነበር። ክህደቷ ተጠናቀቀ። ቁርአን በኋላ ድርጊቷን በአንድ አውዳሚ ቃል ይገልጻል። ከዷቸው። ይህ ክህደት ዝሙት አልነበረም፣ ይበልጥ ጥልቅ፣ ይበልጥ ጨለማ ነበር። የእምነት ክህደት፣ የተልእኮ የአላህ ነቢይ ታማኝነት ነበር። እውነትን አልጠበቀችም፣ ውሸትን ረዳች። መገለጥን አልጠበቀችም፣ አጋለጠችው። ከጽድቅ ጋር አልቆመችም፣ በኃጢአት ውስጥ በሰጠመ ህዝብ ወገን ቆመች። እናም ለዚያ አንድ ድርጊት በራሷ ቤት ውስጥ ካለው መልእክተኛ ጋር ከክፋት ጋር በቆመችበት በዚያ አንድ ቅጽበት ዕጣ ፈንታዋ ድንጋይ ከሰማይ ከመውደቁ ከረጅም ጊዜ በፊት ተዘጋ። ቤቱ በህዝቡ ክብደት ስር ተንቀጠቀጠ። ግድግዳዎቹን ለመቅደድ እንደሚፈልጉ ያህል በሩን በቡጢ መቱ። ሉጥ አለይሂ ሰላም በእንግዶቻቸውና በውጭው ትርምስ መካከል ቆሙ። ልባቸው ሲመታ ድምፃቸው እየተሰባበረ ምክንያት ለማዳመጥ በማይፈልጉ ወይም የአላህን ቁጣ በማይፈሩ ህዝቦች ላይ እየለመኑ ህዝቡ ሰብአዊነቱን ሁሉ አጥቷል። ፍላጎት አእምሯቸውን ሙሉ በሙሉ አጠው። እናም በዚህ አስቸጋሪ ጊዜ በሩ ሲንቀጠቀጥና ምሽቱ በጩኸት ሲሞላ መላእክቱ በመጨረሻ ተናገሩ። ድምፃቸው የተረጋጋ ጽኑ፣ ምንም የሰው ድምፅ ሊሆን በማይችልበት ሁኔታ ኃይለኛ ነበረ። ኦ ሉጥ አትፍሩ አሉት። እኛ ከጌታ መልእክተኞች ነን። ቃላቶቹ አየሩን አቀዘቀዙ። የእፎይታ ማዕበል በነቢዩ ላይ ታጠበ። ነገር ግን ከእሱ ጋር የአክብሮት መንቀጥቀጥም መጣ። እነዚህ ተራ እንግዶች አልነበሩም። ከመጀመሪያው ጊዜ በፊት በተጻፈ ትእዛዝ የተላኩ የብርሃን ፍጥረታት ነበሩ። ቆሙና በአንድ ምልክት፣ በሚሞቱ አይኖች በማይታይ አንድ እንቅስቃሴ ህዝቡን በእውርነት መቱት። ውጭ ያለው ጩኸት ከፍላጎት ወደ ሽብር ተቀየረ። ሰዎች በጨለማ ውስጥ ሲደናቀፉ፣ ፊታቸውን ሲያዩ በህመም ሲጮሁ፣ በሶዶም ጎዳናዎች ላይ ተንገዳገዱ። አቅመ ቢስ፣ ግራ የተጋቡ፣ ግድግዳዎችን ለመያዝና እርስ በርሳቸው ለመውደቅ እየታገሉ። ሉጥ አለይሂ ሰላም ትዕይንቱን በተንቀጠቀጡ እጆች ተመለከቱ። ቅጣቱ ተጀምሯል። መላእክቱ እንደገና ወደ እሳቸው ዞሩ። የጌታ ውሳኔ በእነዚህ ህዝቦች ላይ ወድቋል። ውድመታቸው ከአሁን በኋላ አይዘገይም። ቃላቶቹ አየር ውስጥ ከብደው ቀሩ። አረፍተ ነገር፣ ማስጠንቀቂያ፣ ቃል ኪዳን። መላእክቱ በፍጥነት እንዲንቀሳቀሱ አዘዙት። ቤተሰብህን ይዘህ በዚህ ምሽት ከተማዋን ለቀህ ውጣ። ያለማመንታት ተንቀሳቀስና ወደ ኋላም አትመልከት። አንተም ከእናንተ መካከል አንዱም እንኳ ወደ ኋላ እንዳይመለከት። ትዕዛዙ ቀላል ነበረ፣ ነገር ግን እያንዳንዱን ልብ ንጹሕ ወይም ብልሹን እንደሚገልጥ ነበር። ሉጥ አለይሂ ሰላም ቤታቸውን ለማዘጋጀት ተጣደፉ። ሴት ልጆቻቸውን ጠሩ፣ ንብረቶቻቸውን ሰበሰቡ፣ በፍጥነት እንዲንቀሳቀሱ ማሳሰቡ። ውጭ ያለው ከተማ ወደ ትርምስ እየገባ ነበር። እውሮች በጎዳናዎች ላይ እየተንከራተቱ፣ እርግማኖች እያስተጋቡ፣ መለኮታዊ ቅጣቱ የመጀመሪያዎቹ መንቀጥቀጦች በምድሩ ላይ መወዛወዝ ሲጀምሩ ጩኸቶቹ አየሉ። በቤቱ ውስጥ በፍርሃትና በአስቸኳይ ሁኔታ እያንዳንዱ ጥግ ተሞልቷል፣ በአንዲት ሴት ልብ ውስጥ ካልሆነ በስተቀር። እርሷም በዋሊሃ ነበር። ከመላእክት የተሰጠው ማስጠንቀቂያ ጆሮዋ ላይ ደረሰ፣ ነገር ግን ነፍሷ ላይ አልደረሰም። ቡድኑን በሜካኒካዊ መንገድ ተከተለች። እግሮቿ ከእነሱ ጋር ሲንቀሳቀሱ፣ ነገር ግን ልቧ ከሰዶም፣ ከጫጫታው፣ ከኃጢአት ጋር ለምታደንቃቸው ሰዎች በሚስጥር ለደገፈችው ብልሹነት ተሳስሮ ቀረ። አላህ እንዲወጡ ብቻ አላዘዛቸውም፣ ወደ ኋላ እንዳይመለከቱም አዘዛቸው። ፈተና ነበረ። ከጻድቃን ተለይቶ የወጣው ጥፋተኛ። አማኞች በፍርሃትና በመታዘዝ ወደፊት ይራመዳሉ። ብልሾች ሊያጡት የማይችሉትን ዓለም ወደ ኋላቸው ይመለከታሉ። ሉጥ አለይሂ ሰላም ቤተሰቡን ወደ ጨለማው ሲመሩ በእምነትና በመላእክቱ በሹክሹክታ በተነገረው እያንዳንዱ እርምጃ ከጥፋት ጥቂት ጊዜ ወደ ቀረች ከተማ ይበልጥ ራቁ። ከላይ ያለው ሰማይ መንቀጥቀጥ ጀመረ።
የሩቅ ጩኸት ጀመረ። በአላህ ትእዛዝ ጥንታዊና አስፈሪ ነገር እየነቃ ነበረ። ልቦች የሚገለጡበት ቅጽበት መጥቷል። ለአማኞች መዳን፣ ለዋሊሃ የሚስጥር አመጽ ሕይወት ውጤት። እርምጃዎቿ ነቢዩን ተከተሉ። ነገር ግን ልቧ ሰደሙን ለቆ አያውቅም። ምሽት ላይ አምልጠው በሄዱበት መንገድ ጨረቃ ብቻ መንገዳቸውን አበራች። ሉጥ ዓለይሂ ሰላም ከፊት፣ ሴት ልጆቻቸው ከጀርባቸውና መላእክቱ በፍጥነት እንዲንቀሳቀሱ ፍጥነታቸውን እንዳያቀንሱ እንዳይዘገዩ አሳስቧቸው። ከተማዋ እንደምትሞት አውሬ አቃሰተች። ምድር በእግራቸው ስር ተንቀጠቀጠች። ነፋስ ማስጠንቀቂያና ቁጣን የሚሸከም ድምፅ ይዞ ተነሳ። በዚያ ምሽት የሄደ እያንዳንዱ አማኝ የአላህን ትእዛዝ ክብደት ተሰማው። ወደ ኋላ አትመልከት። የመጨረሻው ፈተና ነበረ። የእርምጃ ፈተና ሳይሆን የልብ ፈተና። ዋሊሃ በመካከላቸው ተራመደች። ነገር ግን ከእነሱ ጋር አልነበረችም። ፍጥነቷ ቀርፋፋ ነበረ። እስትንፋሷ ያልተስተካከለ ነበር። አይኖቿ ደጋግመው ከጀርባዋ ወደ ጨለማው ይሳቡ ነበረ። ለሉጥ ዓለይሂ ሰላም እያንዳንዱ ቅጽበት እሱን ላለመቀበል ለቆመ ሕዝብ በሐዘን ተሞልቷል። ለሴት ልጆቻቸው እያንዳንዱ ሰከንድ በፍርሃት ተሞልቷል። ልባቸው የመትረፍ ተስፋ ይዞ፣ ነገር ግን ለዋሊሃ ምሽቱ ሊሸከሙት የማይችሉት ሆኖ ተሰማት። የምትወደው ነገር ሁሉ እንዴት በድንገት እንደሚያበቃ ሊገባት አልቻለም። የሕዝቧ ሳቅ፣ የምትዝናናባቸው ስብሰባዎች፣ የምትወደው የኃጢአት ዓለም፣ ሁሉም እየጠፋ ነበር። ከጀርባዋ በመለኮታዊ ቅጣት እያደገ በሚሄደው ጩኸት ተሸክመው። እናም ተከሰተ። ቆመች። ምናልባት አለማመን ነበር፣ ምናልባት ደግሞ ናፍቆት፣ ምናልባት የምታሾፍባቸው ማስጠንቀቂያዎች እውነት መሆናቸውን ለማየት የምትፈልግ ጉጉት ኖሯት ይሆናል። ምናልባት የባሏን መልእክት የመረጠችበትን ከተማ ውድመት ከመመልከት ልትታቀብ አልቻለችም። ተፍሲር እንደሚነግረን ወደ ኋላ ተመለከተች፣ በመታዘዝ ሳይሆን በተያያዥነት ይለናል። ልቧ እግሮቿን ከዳ። የሰማያት በሮች በተከፈቱበት ቅጽበት ወደ ሶዶም ዞረች። በአላህ ምልክት የተደረገበትና የተመረጠ ድንጋይ ከሰማይ በአስፈሪ ትክክለኛነት ወረደ። በቆመችበት መታት። ለዘላለም ዝም አሰኛቻት። ድንጋጤው አካሏን አቀዘቀዘው። ፍርሃቱ ነፍሷን ያዘ። እናም ከሰዶም በታች ያለው ምድር ሰው አይቶ በማያውቀው ኃይል ተንቀጠቀጠ። በአንድ መለኮታዊ ትእዛዝ መልአኩ ጅብሪል ዓለይሂ ሰላም ሙሉውን ከተማ በክንፉ ጫፍ አነሳው። የዝቅተኛው ሰማይ ሰዎች የእንስሶቻቸውን ጩኸት እስኪሰሙ ድረስ ይበልጥ ከፍ አደረገው። ከዚያም ገለበጠው። አንድ ጊዜ ከፍ ያለ መሬት በራሱ ላይ በከባድ ጩኸት ወደቀ። አቧራው ሳይቀመጥ በፊት ሰማዩ ድንጋይ ከድንጋይ በኋላ ዘነበ። ሲጂል፣ በአላህ ብቻ የሚታወቅ ትክክለኛነት የተላኩ የተጠበሰ ጭቃ ሚሳኤሎች። በፈራረሰችው ከተማ እያንዳንዱ ማዕዘን፣ በእያንዳንዱ ቤት፣ በእያንዳንዱ ኃጢአተኛ ንጽህናን ወድቅ በማድረግ ነቢያቸውን በተሳለቁበት እያንዳንዱ ነፍስ ላይ ወደቁ። ከሉጥ ዓለይሂ ሰላም ጋር ከሄዱት በቀር አንድም አላመለጠም። እናም ዋሊሃ በመካከላቸው አልነበረችም። ዕጣ ፈንታዋ ከእውነት ይልቅ ብልሹነትን በመረጠች ቅጽበት ተዘጋ። በራሷ ቤት ውስጥ ካለው ነቢይ ይልቅ የተረገመች ከተማን በመረጠች ቅጽበት። ቁርአን በምዕራፍ 66 በአንቀጽ 10 ላይ የክህደቷን ቅርስ ለዘላለም ይመዘግባል። በስም ሳይሆን በፍርድ ነቢዩን የከዳችና አጠገቧ ከኖረችው ጽድቅ ምንም ያላገኘች ሴት ታሪኳ እስከ ዘመኑ ፍጻሜ ድረስ ማስጠንቀቂያ ሆነ። ወደ መመሪያው መጠጋት ልቡ ወደ ጨለማው ከሄደ ምንም ማለት አይደለም። ታሪኳ በሰዶም ፍርስራሽ ውስጥ አላበቃም። በአላህ ቃላት የተጠበቀ፣ በመላው አህጉራትና ዘመናት በቋንቋዎች የተነበበ በቅዱሳት መጽሐፍት ውስጥ ቀጥሏል። የሲጂል ድንጋዮች ሕዝቧን ሲቀብሩና የራሷ ሕይወት በመረጠችው ጨለማ ውስጥ ሲያልቅ ትዝታዋ ከአንዲት ሴት አሳዛኝ ሁኔታ ይበልጥ ታላቅ ነገር ሆነ። አላህ ታሪኳን በቁርአን ውስጥ የማይሞት አደረገው። እሷን ለማዋረድ ሳይሆን ሰብአዊነትን ለማስጠንቀቅ። በጣም ስለታም፣ በጣም አስፈላጊ ማስጠንቀቂያ። ከታላላቅ ነቢዮች ታሪክ አጠገብ የቆመ። አላህ በስም አልጠቀሳትም። መልኳን፣ ዕድሜዋን ወይም የሕይወቷን ዝርዝር አልገለጸም። እርሷ ያገኘችውን ብቻ ማንነት ሰጣት። ከነቢይ ጋር የኖረች ነገር ግን በእርሱ እውነት ያልኖረች ሴት እና ያ ብቻ በታሪክ ውስጥ ላለው ቦታ በቂ ነበር። ጥበቡ በግልጽነቱ አስፈሪ ነው። ከነቢይ አጠገብ መኖር ብልሹ የሆነን ልብ አያድንም።
ከእውነት አጠገብ ኖረህ ውሸትን መምረጥ ትችላለህ። መገለጥን በየቀኑ ሰምተህ ወደ ውድመት መሄድ ትችላለህ። ከአላህ መልእክተኛ ጋር ጠረጴዛ ላይ ተቀምጠህ በመመሪያው ሳይነካህ መቆየት ትችላለህ። ታሪኳ መጠጋት ጽድቅ እንዳልሆነና መድህንም የማይወረስ መሆኑን ያረጋግጣል። በመታዘዝ በቅንነትና በመስጠት የተገኘ ነው። ክህደቷ ከባሏ ላይ የተፈጸመ የባለቤት ክህደት አልነበረም። በጣም አደገኛ ነገር የእምነት ክህደት ነበር። አላህ እርሷን የከዳች አድርጎ ሲገልጻት ክህደቱ በጋብቻ ሳይሆን በአቋም ነበር። አላህን ከሚያገለግሉ ይልቅ በአላህ ላይ በተሳለቁ ወገን ቆመች። ከመለኮታዊ እውነት ይልቅ ኃጢአተኛን ሕዝብ ጠበቀች። መመሪያን ደበቀችና ብልሹነትን ደገፈች። እናም ለእርሷ ዕጣ ፈንታዋ በመገለጥ ውስጥ የተጻፈ ትምህርት ሆነ። አላህ እሷን በቁርአን ውስጥ የጠበቀው በእምነት ውስጥ ክህደት አንድን ሰው ከፍቅር ክህደት ይበልጥ በጥልቀት እንደሚያጠፋ ለማሳየት ነው። ልቦች ከሰውነት በፊት ይሞታሉ። እናም ልቧ ድንጋይ ከመንካቱ ከረጅም ጊዜ በፊት ሞቶ ነበር። ነገር ግን ታሪኳ ብቻውን አልቆመም። ለእያንዳንዱ ትውልድ መስታወት ሆነ። አንድ ማህበረሰብ ኃጢአትን ሲያስተካክል ብልሹነትን እንደ ዱር እሳት እንደሚሰራጭ በማረጋገጥ ብልሹነት መዝናኛ ሲሆን፣ እፍረት ማጣት ባህል ሲሆን፣ እውነት ሲሳለቅበትና ነቢዮች ችላ ሲባሉ ስልጣኔዎች ከውስጥ ይወድቃሉ። ሰዶም የወደመችው በአንድ ኃጢአት ብቻ አይደለም። ኃጢአት ማንነት፣ ኩራት፣ ሕግና ንጽህና እንግዳ ስለሆነ ወድማለች። እናም በዋሊሃ ውድቀት አላህ ውድመት የሚጀምረው ከተማዎች በመውደቃቸው ወይም ድንጋዮች በመውረዳቸው እንዳልሆነ ያሳየናል። ልቦች ቀደም ብለው ከሚያውቁት ብርሃን ሲርቁ ይጀምራል። ስለዚህ ታሪኳ እንደ ማስጠንቀቂያ በጊዜ ውስጥ እያስተጋባ ይቆማል። ጨለማን የሚመርጥ ልብ የራሱን ውድመት ይሸከማል። ብልሹነትን የሚከተል ነፍስ ወደ መቃብሩ ይሄዳል። ከእውነት አጠገብ የቆመ ነገር ግን ለመቀበል ፈቃደኛ ያልሆነ ሰው ቅጣቱ ሲደርስ መጠለያ አያገኝም። እናም አላህ የሰጠው የመጨረሻ ትምህርት በጣፈንታዋ፣ በክህደቷ፣ በውድመቷ ውስጥ የተደበቀ ትምህርት ቀላል፣ ዘላለማዊና አስፈሪ እውነት ነው። ንጽህና ይጠብቃል። ጨለማ ከውጭ ሳይሆን ከውስጥ ያጠፋል።